ሞት በሚመጣበት ሰዓት ፈተና አለ። ሞት በሚመጣበት ጊዜ ትልቅ በላ አለ። ይህንን ፈተና ከፊሎች ያልፉታል፣ ከፊሎቹ ይወድቃሉ። የሚያልፉ ሰዎች በየውም አልቂያማህ ደስተኛ ነው የሚሆኑት። አማ ይህንን ፈተና የሚወድቁ ሰዎች ግን እጅግ በጣም አስቀያሚ የሆነ ኑሮ ነው የሚኖሩት። አንዳንድ ሰዎች ሐያታቸውን በሙሉ በኢማን ኖረው ሙእሚን ሆነው ኖረው ላኪን አንዳንድ ወንጀልን የመስራታቸውና የመፈጸማቸው ሹእሙ ወይም ደግሞ የመፈጸማቸው ተጽዕኖ ልክ ሞት በሚቀርብበት ሰዓት ኢማናቸው ደካማ ሆኖ በሚቀርቡበት ጊዜ ሸይጣን ይዛኔ ያታልላቸውና ወደ ኩፍር የሚሄዱ አሉ። አላሁ ተዓላ ይጠብቀንና አማ ይዛኔ ሶብር አድርጎ የሚያሸንፍ የሆነ ሰው ግን ከአንዳንዶቹ በል ዑለማዎች ምን ይላሉ? በዱንያ ላይ የሰራ ወንጀል በሙሉ ተምሮለት ንጹህ ሆኖ እንኳን የሚሞት አለ ከሶብሩ የተነሳ ማለት ነው። ይዛኔ ሞት ሲቃረብ ሱብሃንአላህ ከፈተናዎቹ ውስጥ ምን ይገኛል? ሸይጣን ይዛኔ ከፍተኛ የሆነ ጥረትን ያደርጋል ሰዎችን ለማታለል። አንዳንዶች ሞት ልክ ሊመጣባቸው ሲል ሌሎች በአካባቢው ያሉ አስተማሚዎች ቤተሰቦቹ ሳያዩት ለሚሞተው ሰው ብቻ ሸይጣን አንዳንዴ ይታየዋል። ሱብሃንአላህ የዛኔ አንዳንድ ሰዎችን የሚያጋጥማቸው ነገር አለ። ከሚያጋጥማቸው ነገራቶች ውስጥ ከፍተኛ የሆነ የውሃ ጥም ያጋጥማቸዋል። ያ የውሃ ጥም ሲያጋጥማቸው ደግሞ ሁኔታቸው እንቅስቃሴ ማድረግ የማይችሉበት ሁኔታ ላይ ሊሆን ይችላል። ሰዎችን ውሃ ጠማኝ አቀብሉኝ ማለት እንኳን ለንግግር እንኳን የማይችሉበት አቅም ያጡበት ሰዓት ላይ ሊሆኑ ይችላሉ። ራሳቸው ማንስተው ለመጠጣት የሚከብዳቸው ሐል ላይ ሊሆኑ ይችላሉ። ሱብሃንአላህ በዛ ሐል ላይ ሸይጣን ለነሱ ብቻ ይቀርብላቸዋል። ከዛም ለዚህ ለታመመው ሰው ወደ ሞት እየሄደ ላለው ሰው ያስመስልበታል። ከጥጉ ውሃ ያለ ያስመስላል እና ምን ይለዋል? ኢዛ ከፈርተ ኡሽሪቡከ ሚን ሃዘል ማእ ይለዋል። ሱብሃንአላህ ከከፈርክ አሁን ከምታዩ ከዚህ ከውሃ አጠጣሃለሁ ይለዋል። የዚህ ጊዜ ትልቅ ፈተና ነው ያለው። ኢማኑ ጠንካራ የሆነ ከሆነ በጭራሽ በዚህ ነገር ላይ አይታለልም። አማ ኢማኑ ደካማ የሆነ ግን ያንን ውሃ አገኛለሁ ብሎ በአላሁ ተባረከ ወተዓላ ይከፍራል። መክፈር ስንብል በምላሱ ከፈርኩ እንኳን ባይል በቀልቡ በኩፍር ላይ ያኒ ኢዕቲቃድ ካደረገ ካመነ ወደ ኩፍር ይገባል ማለት ነው። ከዛ ደግሞ ያ ሸይጣን ያስመሰለውን ውሃ አያጠጣውም፣ በዛው ሞት ይመጣና ይወስደዋል ማለት ነው። አማ ሷሊህ ሆኖ ፈጅአተን የሚሞት ሰው ከእንደዚህ አይነት ፈተና የተጠበቀ ነው የሚሆነው ማለት ነው።